ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ በፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። እነኚህ 26000 ቤቶች ሲገነቡ በቀጥታ የሚጠቀሙት 26000 አባወራዎች ብቻ ሳይሆኑ በርካታ ዜጎች እንደሆኑ ይታወቃል። እሱም ብቻ አይደለም፣ በስራ ሂደት በርካታ ዜጎች የስራ እድል ያገኛሉ። ብዙ ጊዜ ቴክኖሎጂ ስንጠቀም የሰው ኃይልን የሚቀንስ ሰው የስራ እድል በስፋት እንዳይጠቀም ሊያደርግ እንደሚችልና እንደሚገድብ ይነሳል። ይሄኛው ቴክኖሎጂ ግን ከዛ እጅግ በጣም ለየት ባለ ሁኔታ የሰው ኃይልንም ይጠቀማል። በተመሳሳይ ሁኔታ ለፍጥነትና ለፈጠራ ስራችን እጅግ ትልቅ ግብአትን ይዞ መጥቷል። ይሄ ለአዲስ አበባ ብቻ ሳይሆን ለሀገራችንም ታላቅ ብስራት ነው። በግንባታ ሂደት ሁልጊዜ የጥሬ ዕቃ ችግርም ሌሎችም ከፍጥነት ጋራና ከጥራት ጋራ የሚነሱ ጸጾችን ለመቅረፍም ጭምር ትልቅ እድልና በርን የከፈተ ነው። እንግዲህ የሁላችንም ትብብር ለዚህ ፕሮጀክት እውን መሆን በጣም አስፈላጊ ነው። ዛሬ ከጀመርንበት ቀን ጀምሮ በሚቀጥለው 1 ዓመት ጊዜ ውስጥ ማለት ነው እስከ ዛሬ ዓመት ድረስ ሊሳካ የሚገባው ፕሮጀክት እንደሆነ ተስማምተን ነው ከአቶ ያሬድ ጋራ ወይም ደግሞ ከሌጋሲ ሆም ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራው ባለቤት ጋራ እየሰራን ያለ ነው ማለት ነው። በእርግጥ ይሄኛውን ሳይት የምንሰራው በመንግስት በጀት ነው። እሳቸው በኮንትራክተርነት፣ መንግስት ደግሞ በዋና አሰሪነት የሚሰራው ሳይት ነው። ሌሎች ሳይቶች ላይ ደግሞ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና የግል አጋርነት ስራ ጀምረናል። ሌላ ሳይት ላይ በጥሩ ሁኔታ እየተሰራ ያለ ይሄኛውን ሳይት ሰፋ ያለ ስለሆነ ትልቅ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው።